አይኔ ልጅ ምንም በማታውቂው ነገር አሰቃይሽ አይደል? አንቺ ምንም አላጠፋሽ። እኔ ነኝ ፊት ሰጥቼ ያቀበጥኩት። ሁለተኛ ጫፍሽ አይደርስም። ወይኔ ልጅ ጎዳሽ አይደል? ይቅር በለኝ አምላኬ፣ ራሴን መከላከል ስለነበረብኝ ነው። ይቅር በለኝ። ወንድምና እህት አለያዩ። ዳግም የገዛ እናቱን አገተ። ለምን እንዳገታት ባናቅም የብሌን እናት እንደሆነች እያወቀ እሷ ቤት ሄዶ ከብሌን ጋር ምግብ በልቶ ከወጣ በኋላ እንሷን አግቷታል ማለት ነው ይመስለኛል። ያገታት ለክፉ ነገር ሳይሆን እናቴ ነሽ ወይ በማለት ለመጠየቅ ይመስለኛል። እውነቱን ለማወቅ ይመስለኛል በራሱ መንገድ እሷን ያገታት። ግን ወይዘሮ ገነት በጣም ነው የደነገጠችው። ማን ነው እንደዚህ ሊያደርግብኝ የሚችለው ብላ እስካሁን ድረስ እንግዲህ ማታገቷን እንጂ ዳግም መሆኗን አላወቀችም። አይኗም አፏም ታሽጓል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ አደራ ክፍል 10 ላይ እንግዲህ ክፍል 10ን እዤላችሁ መጥቻለሁ። ክፍል 10 ላይ አደራ ብሌን ከባይሉ ጋር ተታርቆ ይቅርታኝ ተቀበይኝ በማለት የሰላምን የአንገት ወርቅ ሰርቆ ለብሌን በስጦታ መልክ አሽጎ ሰጥቷት ነበረ። ብሌን እንደ ትላንትናው አስደስታኝ አታውቅም። በጣም ነበር ደስ ያለኝ ማለት ነው። ብሌን እንግዲህ አንተ አፈልገህ ወይም ደግሞ እንደዚህ አስባ አይደለም ስጦታው ለኔ የሰጠው። እኔ ሞኝ አይደለሁም። ይሄና ዝምተኛ ቢሆንም ጅል ቢሆንም ለሰዎች አሳቢ ቢሆንም እንደዚህ የፈለግከው ነገር እንድትፈጽምብኝ አልፈልግም በማለት ያኔ ስጦታውን እሺ ብላ ተቀብላ እሱ ያሴረውን ስለምታቅ ወርቁን መልሳ ቦርሽ ኪስ ውስጥ አርጋበት እንግዲህ ወርቁ ጠፍቷል። ወርቅሽን ነገ አርገሽ ምሳ አንድ ላይ እንበላለን። እኔ የሰጠሁሽ ስጦታ ነው እቴ ብሎ ለሰላም ተናግሮ ነበረ ባይሉ ማለት ነው። በሱ መሰረት እንግዲህ የታለ ወርቅሽን ያረግሹ ብሎ ሲጠይቃት ወርቁ ጠፍቶብኛል አጣሁት ካስቀመጥኩበት ብላ ስትመልስለት ነበረ። እንፈልግ የትም አይሄድም እቺ ብሌን የምትባለው ልጅ ጋር እንፈትሽ በማለት ወደ እሷ መኝታ ቤት ሲገቡ ቢፈትሹ ከሷ መኝታ ቤት አልተገኘም እና ጫፍ ላይ ነበር የሱ ኪስ ውስጥ ያስቀመጠችው። ከአቶ ባይሉ ኪስ ውስጥ ሲገኝ ሁሉም ነበረ የደነገጠው። ባይሉ ግን አውቃ ነው እኔን ከአንቺ ጋር ለማጣላት ብላ ነው እኔ ኪስ ውስጥ ያረገችው እንጂ እሷ ናት የሰረቀችው በማለት ቢናገርም ሰላም ግን አልሰማህም። መጀመሪያም ስለዚህ ወርቅ በተደጋጋሚ ስታወራ ምንም አልተመቸኝ ነበር አንተ ባለጌ ቆሻሻ ብላ ወንድሟን በጥፊ መታው ከዛ ቤት አባራዋለች ማለት ነው። ከቤቴ ውጣልኝ በማለት ነበር ከቤት ያስወጣችሁ። ብሌንዬ ያው ጥሩ ነገር ቢሆንም ለሷ ጥሩ ቢሆንም ግን ፈጣሪው እባክህ ይቅር በለኝ ወንድምና እህትን አለያይቻለሁ ራሴን መጠበቅ ነበረብኝ ለዛ ነው ብላ ፈጣሪዋን ይቅርታ ስትጠይቅ ነበር። እውነት ነው ምንም ማድረግ አትችልም። ወንድሟን ራሷን ለመጠበቅ ነውና እሱም መጥፎ ነገር እንዳሰበላት ለሱ ነው ያረገችው እንጂ ሌላ ምንም ታሪክ አልፈጠረችም ማለት ነው። ለማንኛውም ደስ ብሎኛል ማለት ነው። እና ዳግምን እንግዲህ ወደ እናቷ ቤት ወደ ወይዘሮ ገነት ቤት ይዛው ሄዳለች። እናትና ልጅ አንድ ላይ ምግብ በልቷል ማለት ነው። እናትና ልጅ መሆናቸውን ባያውቁም አንድ ላይ ደስ ብሏት ስማው ልጁን አቅፎ አይኑ ስታየው ነበረ። እሱም አይኗ ሳያት ነበረ ከተገናኙ ጊዜ ጀምሮ። ለምንድነው እሷ ሳያት ልቤ የሚመታው? ለምንድነው ማቃ ሴት እየመሰለኝ ያለው? እሷም ደግሞ ለምንድነው ይሄ ልጅ በተደጋጋሚ ፊቴ ለሚመላለስብኝ ብላ ከሱ ጋር የነበሩትን ጊዜዎች እያሰበች ነበረና በዛ በኋላ ከቤታቸው ከሄደ በኋላ በድጋሚ ዳግም እነሱ ሰፈር ሄዶ እሷ ከቤተ ክርስቲያን ወደ ቤቷ አገሬ ሰላም ብላ ወደ ቤቷ እየሄደች ነበረ እና ዳግም እናቱን አግቷል ማለት ነው። እናቱን አግቶ እያሰቃያት ይገኛል ይመስለኛል። ለሌላ ስቃይ ሳይሆን እናቱን
ለመጠየቅና አንቺ ልጅ አለሽ ወይ እንደዚህ ልጅ ጠፍቶብሽ ነበር ወይ በማለት ይመስለኛል ለመጠየቅና ለማረጋገጥ በራሱ መንገድ እናቱን ለማግኘት ይመስለኛል እንግዲህ እንደዚህ ያደረገው እንጂ የብሌን እናት መሆኗን እያወቀ የብሌን እንጀራ እናት መሆኑን እያወቀ አንድ ላይ ምግብ በልቶ ያቺ የምታሳዝን ምስኪን ሴት መሆኗን እያወቀ እሷን ለመግደልና እሷን ለመጉዳት አይመስለኝም ማለት ነው። ቤተሰብ እናቱን ለማግኘት ይመስለኛል የሁሉ እያደረገ ያለው። በዛሬ ደግሞ በጣም አዝኖ እያለቀሰ ነበረ። ስለዚህ ልቡ እናቱ መሆኑ ነግራው ይመስለኛል እያለቀሰ የነበረው። እናንተስ ምን ይመስላችኋል? የኔ ውድና ወርቅ የሆናችሁ ቤተሰቦች እና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለቤቱ አዲስ የሆናችሁ ደግሞ የመደወል ምልክቱን እየነካችሁ ሰብስክራይብ እንድታደርጉ። ባይ ባይ የኔ ወርቆች።